በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የአፋሃድ አፋብህ እና ኦላ መግለጫዎች የኢሳያስ አፈወርቂንም እናነሳለን። የአሜሪካ ኤምባሲ ያወጣው መግለጫ ተከትሎ ስማቸው ከላይ የጠቀስኳቸው ታጣቂ ኃይሎች መግለጫ አውጥተዋል። ዋናውን ሃይላይት አነሳለህና የእስክንድር ድርጅት የዘመነ ድርጅት ብል ይሻላል፣ ኦላ ደግሞ የጃልማሮ ድርጅት በሚልና እስቲ ትንሽ እናንሳው። ጥቅል ነገሮች እናነሳለን፣ ግን አዲስ ለሆናችሁ ሰዎች የነዘመነ ቡድን ወይም የአማራ ብሔራዊ ኃይል የሚባል አማራ ፋኖ ብሔራዊ ኃይል የሚባለው የሰላም ድርድሩን በቅድመ ሁኔታ ተቀብለናል ነው እያለ ያለው። የሰላም ድርድሩን በቅድመ ሁኔታ ተቀብለናል። ከዛ ቅድመ ሁኔታዎችን ይዘረዝራቸዋል። ለምሳሌ ጦርነቱ ቆሞ መከላከያና ፌደራል ኃይሎች ከአማራ ክልል ይውጡ፣ በክልሉ የብልጽግና ፓርቲና መዋቅር ፈርሶ ፋኖ የተሳተፈበት የአማራ ክልል የሽግግር መንግስት ይመስረት፣ በክልሉ የተፈጸሙ ወንጀሎች በዓለም አቀፍ ገለልተኛ አካላት ይጣራ፣ ተጠያቂነት ይምጣ፣ ፍትህ ይምጣ፣ የአገልግሎት ሰርቪሶች ወይም አገልግሎቶች ይመለሱ እንደ ቴሌ ባንክ የመሳሰሉት፣ የጉዞ ገደብ የተደረገባቸው ነገሮች ይወገዱ፣ ለምሳሌ እንደ አዲስ አበባ አይነት፣ ለተጎጂዎች ሰብአዊ እርዳታ ይሰጥ፣ በክልሉ ለሚነሱ የወሰንና የማንነት ጥያቄ ወልቃይት፣ ራያ፣ ደራ፣ ምናምን መተከል የሚባለው እውቅና ይሰጥ፣ ከክልል ውጭ ያሉ አማሮችን ጥበቃ የፖለቲካም የምንም ጥበቃ ይደረግላቸው የሚል የነ ዘመነ ካሴ ድርጅት ነው። የነ እስክንድር ብዙ ዝርዝር ያለ ነገር የለውም። እስክንድር በድምጽም በቪዲዮም በድምጽ ወጥቷል። ምናልባት ጊዜ ካለ ድምጹንም ልናሰማው እንችላለን። ግን የትራምፕን አስተዳደር ያመሰግናል ጦርነት ለማስቀረት የሄደበትን ጥረት። ከዛ ለአሜሪካ ኤምባሲ ላወጣው መግለጫ እውቅና ሰጥቶ እኛኮ ማኒፌስቶ አዘጋጅተናል፣ ይሄ ማኒፌስቶ ለመላው ዓለም አቀፍ ለአፍሪካ ህብረት ለተለያዩ አካላቶች በትነናል እና ማኒፌስቶችን ትልቅ ጥያቄዎቻችን የሚያሳይ ነው፣ እኛን አይመለከተንም፣ ኤምባሲው ያወጣው ክሊር አርጉ የሚለውን ነገር ከኛ በላይ ግልጽ ያደረገ አካል አለ ወይ የሚል ኤምባሲውን ይወግታሉ እስክንድር። ሌላው መግለጫው ኤዲት መሆኑ ትክክል አይደለም፣ መጀመሪያ ወጣ የአሜሪካ ኤምባሲ መግለጫ ትክክል ነበር፣ አሁን ግን ለምን ኤዲት አደረጋችሁት የሚል ነገር ይነሳል። ከዛ ስርዓቱን ከጦርነት እና ህዝብ መግደሉን ያስቁም፣ ዓለም አቀፍ ገለልተኞች ይግቡ ወዘተ የሚል ዘርዘር ያላለ እንደነ ዘመነ ቁንጽል የሆነ ነገር ነው የቀረበው። ድምጹንም ላሰማው ይችላልው። እንግዲህ ስርዓቱንም ኤትኒክ ቤዝድ ነው ብሎታል የእስክንድር ቡድን። ሁለተኛው ይሄ ነው። ሶስተኛው የጃልማሮ ኦሮሞ ሊብሬሽን አርሚ ነው። የሰላም ጥሪውን እንቀበላለን፣ እኛ ድሮም ቢሆን የሰላም ጥሪ ገፍተን አናቅም የሚል ነው የጃልማሮ። ነገር ግን የማይቀበለው መንግስት ነው፣ በተለይ ጠቅላይ ሚኒስትሩ ነው የማይቀበሉት። ስለዚህ መንግስት ላይ የኢኮኖሚ ጫና አድርጉ አለበለዚያ አይቀበልም ነው እና አይኤምኤፍ የሚያደርጉትን ነገር በቅድመ ሁኔታ ይሰሩት፣ ዝም ብሎ ባዶ ቼክ ለምን እንደሚሰጠው ማዕቀብ ይደረግ፣ ቅድመ ሁኔታ ይምጣ፣ ኢኮኖሚክ ጫና ይደረግ የሚል ነው። ሁለተኛ የአገዛዙ አካላት ላይ ማዕቀብም ይጣል፣ ለምሳሌ የመከላከያ
የቁልፍ የፖለቲካ አክተሮች የፕሮፓጋንዳ ኃላፊዎች የመሳሰሉት ላይ የማዕቀብ ይጣልባቸው የሚል እንዲሁም ገለልተኛና ነፃ ምርመራ ይደረግ የሚል ስርዓቱን ኦርዌላዊ ስርዓት ነው ሰላም ማለት ጦርነት ነው ለዚህ ስርዓት የሚል የጃልማሮ ቡድን የሰጠው መግለጫ ነው ለአሜሪካ መንግስት ሶስቱም መልስ ሰጥተዋል የእስክንድር ቡድንም የዘመነ ቡድንም የጃልማሮ ቡድንም መልሳቸውም ያው እንዳየኸው ነው በአጠቃላይ እንዴት ነው የተረዳኸው አፈወርቅ ምን አይነት ነገር ነው የፈጠረብህ እንግዲህ ከመነሻው መግለጫውን ማየት ያስፈልጋል የጤና ባለሙያዎቹ እነዚህ ታጣቂ ቡድኖች እያወጡ ያለው መግለጫ ከማየታችን በፊት ኤምባሲው ያወጣው መግለጫ ማየት ያስፈልጋል ኤምባሲው ምንድነው የጠየቀው ነው ኤምባሲው ለእያንዳንዱ ለፋኖ ለኦላ ለመንግስት ብሎ ያቀረባቸው እንትኖች አሉ ለፋኖ ያቀረበው ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ቀርቡ ነው ሪያሊስቲክ ማለት አቴን ሊደረግ የሚችል ሊተገበር የሚችል ሊፈጸም የሚችል ሊያቀራርብ የሚችል አማራጭ ይዛችሁ ቀርቡ ነው ስለዚህ ይሄንን ይዘው መጥተዋል በሚለው የፋኖቹን የሁለቱን ፋኖች መግለጫ ይዘን መጣት ማየት እንችላለን የሁለቱ ፋኖች ብቻ ነው ወይ መግለጫም ከተባለ ደግሞ ሌላ ማየት የምንችለው ነገር ስላለ ለኦላስ የቀረበው ምንድነው የተጀመረውን የሰላም ውይይት እንዲያስቀጥሉ ነው ጥሪ የተቀረበላቸው የሰላም ውይይቱን ለማስቀጠል ያቀረባቸው ቅድመ ሁኔታዎች ናቸው ማለት ነው እነዚህ ሌላኛው እስክንድር ያወጣቸው መግለጫዎችንም ካየን ለኦላም ሆነ ለፋኖ ከቀረቡት እንትኖች ምኑን ነው እስክንድር አሁን እዚህ ጋር ያቀረበው የሚለውን ማየት ያስፈልጋል ምክንያቱም እስክንድር እዚህ ጋር በመግለጫው ላይ ስለ ትራምፕን አመስግኗል እኛን አይመለከትም መግለጫው የሚል ነገር አይቼበታለሁ ከዛ በኋላ ደግሞ ገለልተኛ መርማሪ ይግባ ከሚለው ሶስቱንም የሚያመሳስላቸው አንደኛው ነገር ገለልተኛ መርማሪ ይግባ የሚለው የሶስቱም አቋም ለመንግስት ሜቢ እንግዲህ ብዙ ሰው ላይ ጫጫታ የፈጠረው የአሜሪካ መንግስት በመጀመሪያ መግለጫው ላይ ስለ ድሮን ጥቃቶች ብሎ የነበረውና ሁለተኛው ላይ ኤዲት አድርጎ ያወጣው ነገር ትናልኩ ለኔ ስለ ኤዲቲንግ የሚወራ ከሆነ የአሜሪካ መንግስት በተለያየ ጊዜ ተለያየ አቋሞችን ወስዶ ሪኮንሲደር አድርጎ ያቀ በከዚህ በፊት ካንተም ጋር አንስተነው የነበረው እኔም በተወሰነ ደረጃ ኤምባሲዎች ጋር ደውዬ ያስቀየርናቸው አንዳንድ አቋሞች አሉ ለምሳሌ ጦርነት የኢትዮጵያን ኢኮኖሚ ክሪፕል ከማድረጉ የተነሳ የኢትዮጵያ ኢኮኖሚ የሆነ ፐርሰንት ምናምን 2% ነው 3% ነው የሚያድገው ከዚህ በፊት ያድግ የነበረው በዚህ ፐርሰንት ነው ሚል መግለጫ አምባሳደሩ ካወጡ በኋላ ያንን ተቀብለው ሲያራግቡ የነበሩ ፖለቲከኞች የአሜሪካ መንግስት ተሳስቻለሁ ይሄ ቁጥር የተሳሳተ ነው እኔ ካልኩት በተሻለ የኢትዮጵያ ኢኮኖሚ ፐርፎርም እያደረገ ነው የኢትዮጵያ ኢኮኖሚ በዚህ አመት ከ8% ያላነሰ ነው ያደገው ብሎ ማስተካከያ ሲያወጣ ባላየን ያለፉት እነዚህ ሰዎች ለኔ ስለ ድሮን ጥቃቱን የአሜሪካ መንግስት የወሰደውን አቋም በተወሰነ ደረጃ ተችተናል በቀጥታ ላይ ኤምባሲው በሚዲያም ላይ ወጣ በአንድ በኩል የተቸነው ምንድነው የአሜሪካ መንግስት ምንም አይነት ተጨባጭ ማስረጃ የለው የኢትዮጵያ መንግስት ቀጥተኛ ሲቪሊያንን ታርጌት ያደረገ ንጹሃንን ታርጌት ያደረገ ጥቃት ለመሰንዘሩ በቂ ማስረጃ ይውላል በታጣቂ ኃይሎች ላይ የድሮን ጥቃት በሚሰነዝርበት ሰዓት ላይ ኮላተራል ወይም ደግሞ በተያያዥ በሆነ መንገድ የተጎዱ ሲቪሊያኖች አሉ የሚል መረጃ ነው ከኤምባሲው የሚያጣራው አንደኛው መረጃ ይሄ ነው ያለ መረጃ እንደዚህ የሚል ነው ስለዚህ ይሄን መግለጫ ለማውጣት ዲሊበሬትሊ መንግስት ንጹሃንን ታርጌት ያደረገ ብላችሁ ታምናላችሁ ሲባሉ አይ ዜጎቻችሁ ነው አፍተር ኦል ዜጎቻችሁ ነው ታርጌት ያደረጋችሁ ያላችሁት የሚል አንደርስታንዲንግ ነው አዎ ታጣቂዎቹም ዜጎቻችን ናቸው በተግባር የሀገራቸው እንደሆነች በተግባር ዜጓ እንደሆኑ ባያሳዩ እኛ እስከምናቆረ ዜጎቻችን ናቸው ሀገራቸውን ያደሙ ሀገራቸውን ይወጉ ያሉ ዜጎቻችን እነዚህ ላይ ድሮን ጥቃት ሲሰነዘር ማንንም ኢትዮጵያዊ ጤነኛ ጭንቅላት ያለው ጤነኛ ልብ ያለው ሰው ደስተኛ ይሆናል ብሎ ማሰብ አይቻልም ስለዚህ መግለጫውን በመግለጫ ደረጃ ካየነው ለፋኖ ያቀረበው መግለጫ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁ ነው የሚለው ለኦላ ያቀረበው መግለጫ የጀመራችሁትን ድርድር ቀጥሉ ነው የሚለው በሁለተኛው አስተካክሎ ያወጣው መግለጫ ላይ መንግስት የጀመረውን የሰላም
አማራጭ አጠናክሮ መቀጠል አለበት ነው። ስለዚህ መንግስት የጀመረውን የሰላም አማራጭ አጠናክሮ መቀጠል አለበት በተባለበት ሁኔታ ላይ ኦላ ለምሳሌ ይዞት የመጣው መግለጫ ምንድነው ሚለው መንግስት ላይ ማዕቀብ ጣሉ ኢኮኖሚ ሳንክሽኖችን የብሪተን ውድ የሚባሉት የአይኤምኤፍ ወርልድ ባንክ የሚሰጡትን የኢኮኖሚ ድጋፍ በቅድመ ሁኔታ ይተብትቡት የምን ቅድመ ሁኔታ በሰላም የአሜሪካ መንግስት እያለህ እኮ ያለው መንግስት የጀመረውን የሰላም አማራጭ አጠናክሮ ይግፋበት ነው። ስለዚህ ይሄን የሰላም አማራጭ አጠናክሮ ይግፋበት እየተባለ ያለን መንግስት አይ ማዕቀብ ጣሉበትና እናንተ በምትፈጥሩት ማዕቀብ ምክንያት ኢኮኖሚው ጫና ይፈጠርበታል ያ ኢኮኖሚ ጫና ከፍተኛ የሆነ ህዝብ ላይ የሚመጣ ጫና ያስከትላል ደን የህዝብ ብሶት ወጣቶችን ወደኔ ያጎርፋቸዋል ብለህ ካላሰብክ በስተቀር ለየትኛው ለምሳሌ ለማን ነው ቅድመ ሁኔታ ማቅረብ የነበረበት እውነቱን ለመናገር ኦላክ ለመደራደር እንደ ቅድመ ሁኔታ ማቅረብ የነበረበት ለምሳሌ ለኔ ቢያንስ ወርፍትም ቢሆን ማለት እነ ዘመነ ያቀረቡት ቅድመ ሁኔታ የተሻለ ምክንያቱም እነ ዘመነ ቢያንስ መንግስት ይሄን ካደረገልን እንደራደራለን የሚለው ደን ለመደራደር አማራጭ ያቀረበላቸው የአሜሪካ መንግስት እንድትደራደሩ ብሎ ጥሪ ያቀረበው የአሜሪካ መንግስት ወደ መንግስት እነዚህን አማራጮች ይዞ ቀርቦ ይሄን ማድረግ ትችላላችሁ ምትችሉት የትኛው ነው ማትችሉት የትኛው ነው ማትችሉትን ደግሞ ይዞ ደግሞ የማይቻለውን ደግሞ ይዞ ተመልሶ እነ ዘመነን አቅርቦ እነዚህ ሪያሊስቲክ አይደሉም ይሄን ወደዚህ ቀይሩት እንደዚህ አድርጉ ሊል ይችላል ምናልባት ግን የኦሮሞ ነጻነት ሰራዊትና ጃልመሮ ድብቅ ፍላጎታቸው አይጋፈጥባቸውም አሁን እኔ በግልጽ መነጋገር ያስፈልጋል ኦላ እንደገባኝ እኔ የሀገር መስረታ ነው እየጠየቀ ያለው የህዝብ ሪፈረንደም ምናምን ጥያቄ ነው እየጠየቀ ያለው አሜሪካኖቹ ደግሞ የግዛት አንድነትና የኢትዮጵያ አንድነት ላይ ድርድር አቁ ባለፈው አንዴም አንተም ስታነሳው ነበር ያስመራው ውይይት ላይ ጃልማሮ በጣም ከተጸጸተባቸው ነገሮች አንዱ ጠቅላይ ሚኒስትሩና እነ ኦቦለማ በኢትዮጵያ አንድነት ላይ የጸና ነው ይሄ መገንጠል የምትሉትን ተው ብለው ነው የገቡት ወደ አዲስ አበባ ወደ አስመራ እሱ ትክክል አልነበረም አይነት ጸጸት አለው መሰለኝ ጃልመሩና እንደ ቅድመ ሁኔታ ቢያመጡ እነሱ ምክንያቱም የዛንዚባሩም የፈረሰው እሱ ስለሚመስለኝ አሜሪካም አትቀበላቸውም የመገንጠል ወይ ራስን እድል በራስ ምናምን ሪፈረንደም ይባል ነገር አትቀበላቸው ስለዚህ ያላቸው አማራጭ ኢኮኖሚ ሳንክሽን ይደረግ የምናምን ይደረግ ስለመሰለኝ ነው አሁን ከጃልማሮ አንፃር ነው ያነሰ ከጃልማሮ ኦላ አንፃር ነው ወደ ፋኖ መለሳለውና እነንትና እነማን ነው እነዚህ ነዘመነ 1 2 3 4 ምናልባት ዘ ኢምፖሲብልስ አስቀምጠን ግንኛ የሰላም ሰዎች ነን የሚል ምናልባት ከተፈጸመላቸው ደግሞ ኢትስ ኦኬ ብሎ ሊቀጥሉ ወይም ሌላ ኮስ የነ እስክንድር ደግሞ ኖ እኛ ከዚህ ቀደም ዶክመንት አቅርበናል እንዳልኩ ማኒፌስቶ ብለዋለን ያ ማኒፌስቶ መደራደሪያችን ነው ሊሆን ይችላል እንደገባኝ ከሆነ እኛን አይመለከትም የሚለው ለዛ ሊሆን ይችላል ግልጽ የሆነ ሪያሊስቲክ ሆነናል አይነት ነገር ማለት ነው ወደነ ጃልማሮ ስትመጣ ግን ድብቅ አጀንዳቸው ይጋለጣል አሁን ነው ይገባኝ ሶ እንደዛ ፊል ታደርጋለህ ወይ በደንብ እናስምረው ብዬ ነው አፈወርቅ የድብቅ አጀንዳ ጉዳይ ለኔ ለምሳሌ የኦሮሚያን ሪፐብሊክ ማቋቋም ፈልጋለሁ the free state of ኦሮሚያን ማቋቋም ፈልጋለሁ የሚል ኃይል የመጀመሪያ እርምጃው መሆን ያለበት በኦሮሚያ ውስጥ ስልጣን መቆጣጠር መቻል አለ ለምሳሌ እነ ጃልመሮ እነ ጠቅላይ ሚኒስትር አብይም ሆነ ነው ኦቦለማ መገርሳ በኢትዮጵያ ግዛታዊ አንድነት ላይ እንደራደርም ስለ ሪፈረንደም በሪፈረንደም የኦሮሞ የኢትዮጵያ ክልል አካል ሆኖ መቀጠል አለበት ወይስ የለበትም የሚለው በድምጽ ውሳኔ መወሰን አለበት ሲባል አይ ይሄንን አንቀበልም ይሄንን ተው ይሄን ከተዋቹን ወደ አገር ብትገቡ ተብሎ ይሄን ተቀብለው ወደ አገር ገቡ ነው ጃልመሮ ይነገራል እንግዲህ የሚነገር አሁን ጃልመሮ ያንን የሚል ከሆነ እነ ጠቅላይ ሚኒስትር አብይና እነ ኦቦለማ መገርሳ ለምንድነው ያንን የማለት ስልጣን እኮ ያላቸው እኮ ስልጣን ስለያዙ አይደል ስለዚህ የተሻለው አማራጭ ጃልመሮ ይሄ አስተሳሰብ ቢኖረው ኖሮ የተሻለው አማራጭ ሊሆን የሚገባው ምንድነው በኦሮሚያ ውስጥ የተካሄደው ምርጫ ፍሪ ኤንድ ፌር አልነበረም then free and fair election መካሄድ አለበት ምርጫ ቦርድ ለመንግስቱ ግንና ያሳያል ፍሪ የሆነ ምርጫ ቦርድ መቋቋም አለበት then በፍሪ ኤሌክሽን
መንግስት ኦሮሚያ ክልል ላይ ከመሰረቱ በኋላ የክልሉ ምክር ቤት ካሸነፉ በክልሉ ምክር ቤት ቱሰርድ ሰፖርት አስደርጎ እኮ ፍሪ ስቴት ኦፍ ኦሮሚያ ማቋቋም የሚቻልበት ሪፈረንደም ማግኘት ይችላል ያለ ማንም ከልካይ ማለት ስለዚህ ለኔ እዚህ ጋር ይዘው የመጡት አንደኛው ነገር በበቂ ሁኔታ ነገሩን ዳይጀስት አላደረጉ እነዘመነ ጋር በኋላ ስመጣ ማነሳው አንድ ነገር ለምሳሌ እነዘመነ ኦልሞስት ወደ 4-5 ቡድኖች አሏቸው አይደል የጎጃም የወሎ የሸዋ የጎንደር የወለጋ ምናምን ብለው ራሳቸው ያደራጁታል ይሄ መቼ ተሰብስቦ ተነጋግሮ ከመቼው መግለጫ ጽፉ ያንድ ሰው ኦፒኒየን ካልሆነ በስተቀር ችግሩን በበቂ ደረጃ ዳይጀስት አድርጎ የተቀረበላቸውን ሐሳብ በበቂ ደረጃ ተረድተው ይሄንን ብንጠይቅ ይሄ ሊሆን ይችላል በችኮላ ነው በሻሞ የሚመስል በቃ ቶሎኔ ሪስፖንድ ላድርግ በሚመስል ደረጃ ነው እንጂ ያወጡት መግለጫው ቁጭ ብለው አስበውበት ምክንያቱም ካስየው እነንተና ትንሽ ዘግየት ስላሉ እስክንድር ቢያንስ ኤዲት ማድረጋቸውን የኤምባሲው ኤዲት ማድረጉን በተወሰነ ደረጃ መግለጫቸው ውስጥ አገኘዋል ኤዲት ማድረጉ ትክክል አይደለም ምናምን እንትን ነገር አለች እነዘመነ ጋር ስቴር ግን የመግለጫ ልውውጥ ያደረጉ ነው የሚመስለው እጅ በእጅ የተቀያየሩ ነው የሚመስለው ስለዚህ ለኔ አንድ በበቂ ደረጃ መረዳት ያስፈልግ ነበር መግለጫው ምክንያቱም መግለጫው ሰላም ለምሳሌ መንግስት እዚህ ጋር አንተ የዘረዘርካቸው ነገሮች መከላከያ ይውጣ ስትል መንግስት እንደው ይገባል ወደ ዝርዝር እኔ ያንተ አቋም የተለየ ሊሆን ይችላል እኔ ጫካ ያሉት እነዘመነ ማነው እነ አስረስ ነጃ ማነው ሬወዳጆ ሻለቃ ማነው ጓድ መሳፍንት ወለጋ ያሉት ይሄን መግለጫ የሚያውቁት አይመስለኝም በጣም ከይቅርታ ጋር ነው ይሄን የምናገረው የዲያስፖራ ጀነራሎች ነው የጻፉት ይሄን ዲያስፖራ የሚገኙ ጀነራሎች ናቸው በቃ ይሄ ነው እውነቱ ማለት የነዘመነ ፋኖ የሚመራው በዲያስፖራ ጀነራሎች ነው የዲያስፖራ ጀነራሎቹ ደግሞ ከሞላ ጎደል ከነኢሳያስም ግናም ጋር የተሳሰሩ ናቸው ሶ አሁን ጃልማሮ ማን ነው ምሬወዳጆ መተ ብትጠይቀው I don't think ምንም የሚያውቀው ነገር የለም በዚህ በተጻፈው ነገር ላይ ምሬወዳጆ ምናልባት ጠበቃ ስረስ ትንሽ ያው ማንበብም ማገናዘብም ስለሚችል እኔ ኢቭን እኮ ነው ማለት ማን ነው ይሄ እንትና የሚያውቀው አይመስለኝም ማን ነው ፋኖ ማን ነው ዘመነ ካሴ ሶሪ ሶ የዲያስፖራ ጀነራሎች አሁን whatever ኢሹ ላይ ኔጌቲቭ ነው ፖዚቲቭ ነው እናወራለን ግን አይመስለኝም መሬት ላይ የተቀመጠው አካል አይደለም ሪስፖንድ ያደረገው የነስክንድር ግን ድርጅት ብቻ ሳይሆን አየስክንድር በድምጽም ወጣ ጊዜ ወስዶ በድምጽም ወጣ ምናልባት ድምጹንም የተወሰነ ላሰማው ይችላልውና የነዘመነ ነው ለማለት ስለከበደኝ ነው አፈወርቅ ግን ቀጥል እንደው አሴ ሪከርድ ለማንሳት ብዬ ነው እና አብዛኛው ለምሳሌ የመሮ ኦሬዲ ለኔ እናንተ መንግስትን ለሰላም አስገድዱት የሚል ነገር ነው ማለት የነበረበት ከዚህ በፊት ያደረግናቸው ድርድሮች ያልተሳኩት በዚህ ምክንያት ነው የቆመው በዚህ ምክንያት ነው ስለዚህ እንዲቀጥል ከፈለጋችሁ እንዲቀጥል እኛ ምን ፈልጋለን እንዲቀጥል ግን እናንተ ይሄንን አድርጉ መንግስት እኛ ይሄንን ጠይቀ ነው ይሄንን ስላልተስማማ ነው የቆመው እውነቱን ለመናገር እኔ ይሄን ኤክስፔክት አድርጌ ነበር ቀጥሉ የጀመራችሁትን ውይይት የጀመራችሁትን ድርድር ቀጥሉ ስለተባሉ የባለፈውን ድርድር አንስተው የተቋረጠበትን ምክንያት ጠቅሰው የተቋረጠው በዚህ ምክንያት ነው መንግስት ይሄንን ያቀረብነውን ጥያቄ ስላልተቀበለን ነው እናንተ መንግስት ላይ ጫና አድርጋችሁ ይሄንን ይቀበላል ወይ ደግሞ እኛ ይሄንን ኮምፕሮማይዝ እናርግ መንግስት ይሄንን ኮምፕሮማይዝ ያድርግ የሚል ነገር ይዞ መምጣት ነበር እና የሚያቀርቡትን እርዳታ ሪኮንሲደር ያድርጉ ስትል እነ ወርልድ ባንክ ሪኮንሲደር ያድርጉ ስትል ምን ለምንድነው ሪኮንሲደር የሚያደርጉት they are doing business ቆረን ስራ እኮ ነው እየሰሩ ያሉት ስለዚህ ለኔ አንድ ሪያሊስቲክ ነው አናቴናብል ነው ይሄንን መግለጫ ይዞ አይኤምኤፍ እና ወርልድ ባንክ ለመንግስት የሚያደርጉትን ድጋፍ ይቀንሳሉ ብያለሁ ጁን ላይ ኦሬዲ ጁላይ አካባቢ ላይ ለምሳሌ ወደ 250 ቢሊዮን ዶላር አይኤምኤፍ ይለቃል ከ3.4 ቢሊዮን ዶላር ላይ አሁን ኦሬዲ ኢንቨስቲጌት ያደርጋሉ እንትን ያደርጋሉ የተወሰነ ግምገማ ያደርጋሉ
ኢኮኖሚ በየተወሰነ ጊዜ ግምገማ ያደርጋሉ ዴን ይለቃሉ ይሄንን ያወቅ እንደዚህ አይነት መግለጫ ይዛት መጣ ወደ እነ ዘመነ ጋር ስትሄድ መከላከያው ይውጣ ትላለ ምንድነው መከላከያው እንዴት ነው ለምንድነው የሚወጣው ከየትስ ነው የሚወጣው ምን ብሎስ ነው የሚወጣው ለማን አስረክቦስ ነው የሚወጣው ለምሳሌ እስከ ዛሬ ድረስ 80-90% የአማራ ክልልን ተቆጣጥረን ሙሉ ለሙሉ መንግስታዊ አገልግሎት ስንሰጥ ነበርና ያሉ ሰዎች በመግለጫው መንግስት አገልግሎቶች ያቋረጣቸውን አገልግሎቶች ይቀጥል ይላል የባንክ አገልግሎት የመብራት አገልግሎት የምናምን አገልግሎት አንተ ከዚህ በፊት ሰፎክራል ነበር ባንክኛንን አገልግሎት እየሰጠን ያለነው መብራት አገልግሎት እየሰጠን ያለነው እኛን ስትላል ነበር አሁን ይቀጥልልኝ የምትለው የትኛው ነው እነዚህ ሰዎች በተለያየ ስልኮች እየተደዋወሉ ሲቀዳና በየሚዲያው ላይ ሲወጣ ምን ያያቸው ኢንተርኔት በሌለበት ስልክ በሌለበት ነው አገልግሎት እየሰጡ ያሉት ስልክ እየተደዋወሉ ያሉት WhatsApp እየተጠቀሙ ያሉት በምንድን ነው ኢንተርኔት የለም አማራ ክልል በተወሰነ ደረጃ በቅርብ የተወሰኑ የአማራ ክልል ከተሞችን አይቻሉ በቅርቡ እነዚህ ከተሞች ላይ ኢንተርኔት የለም ስልክ አገልግሎት የለም መብራት የለም ባንክ የለም ይሄን ስታነሳ ምን ማለት ነው ብልጽግና ቢሮዎቹ ዘግቶ ይወጣል ከዛ ፋኖ መር የሆነ የሽግግር መንግስት ይቋቋም ማለት ለኔ ኮምፕሊትሊ unattainable የሆነ unrealistic የሆኑ ጥያቄዎችን ነው ይዞ የመጣው at least it's በዚህ ሌቭልም ቢሆን እኔ የተለያዩ ሰዎች ለምሳሌ የኦላ የተሻለ ነው የሚል ነገር አንስቷል ለኔ እነ ዘመነ የተሻለ ነው እዚህ ውስጥ አሁን ለምሳሌ የወሰን ጥያቄ አንስቷል መተከል ላይ ከቤኒሻንጉል ጋር ያለንን ጉዳይ መተከል መሬቱ ይመለስልን በዚህ ኦሮሚያ ላይ ከደራ መሬቱ ይመለስልን በትግራይ በኩል ከራያና ከወልቃይት በኩል ያለው መሬት ይመለስልን ስለ ወልቃይትና ስለ ራያ ከቲፒኤልኤፍ ጋር አንሶላ እየተጋፈፈ አይደለም እንዴ ይሄን በዚህ በኩል እየሰራ ስለ ወልቃይት ስለ ራያ ስለ ምናምን ከቲፒኤልኤፍ ጋር እያወራ እንዴት አድርገን ተካፍለነው በመንግስት ላይ ጫና እንፈጥራለን የሚል ድርድር ውስጥ እየገባ በሱዳን አይቀር በመቀሌ አይቀር በተለያየ ቦታ እየተዘዋወርክ እየተደራደር አሁን እዚህ መግለጫ ላይ ሲሆን ደግሞ ቅድም አንተ ያልከውን የሚደግፈው ምንድነው መግለጫውን የጻፉት ሰዎች መሬት ላይ የሚሰራውን ስራ የሚያውቁ ሰዎች አሉ ስለ ወልቃይት እነ ዘመነ ምንድን ነበር ይያሉ ነበር ስለ ቁራጭ መሬት አይደለም እንነጋገረው አይደለም ስለ ሰሊጥ እርሻዎች እኮ ሲያወሩ የነበረው እኮ ሰሊጥ እርሻ የብልጽግናና የብልጽግና ደገፍ ባለሀብቶች ጉዳይ ነው እንግዲህ ከፍተኛ ቁጥር ያለው የአማራ ገበሬ ሰሊጥ እርሻ ላይ ተጋደለ ስለዚህ ይሄን የወሰን ጥያቄ ይዞ ይመጣል ከክልሉ ውጪ ስለሚኖር አማራ ዛሬ ነው የገደዳቸው ስንት ነገር ክልሉ ውጪ የሚኖረው አማራ በሚኖርባቸው አካባቢዎች ላይ የሚኖረውን ማህበረሰብ ሲሰርቡና ሲያሸማቅቁ እንዳልኖሩ የዚህን ህዝብ ህልውና አደጋው ሲጥሉ እንዳልነበር ዛሬ ተነስቶ የክልሉ ውጪ ያለው ሰላላ አማራ ይቆረቆራል በክልሉ ውስጥ ያለው አማራ እረፍት አሳጥተውት ይያለ ማለት ትምርት ነፍገውት ይያለ ጤናና መንግስታዊ አገልግሎት ከልክለውት ይያለ መንገዶች ይከፈቱ ትላለ መንገዶች መዝጋት የኛ ሚሳኤላችን ነው አይደለም አቶ ዘመነ ካሴ ሲል ነበር መንገድ መዝጋት የኛ ሚሳኤል መንገድ መዝጋት ነው ይሄን እኮ ነው ሲሉ ነበር ዛሬ መንገዶች መከፈት አለባቸው ይላል ገለልተኛ መርማሪ ስለሚባል እኔ ገለልተኛ እዚህ ዓለም ላይ በገለልተኛ ስለሚባል ነገር ብዙ ሊገባኝ ማለት ነው እውነቱ ለምን because I can understand ከምን አንግል ይሄን እንደሚሉ አዎ ዋናው መሰረታዊ ችግር ከተፈታ we can sit down and audit እናደርጋለን እያንዳንዱ ተጠያቂነት መምጣት አለበት እያንዳንዱ ኢንቨስቲጌት መደረግ አለበት መጀመሪያ ግን ሰላሙ መምጣት አለበት ሰላሙ መውረድ አለበት ስለዚህ የነ ዘመነን እዚህ ጋር የነ እስክንድር ለምሳሌ ትራምፕን እናመሰግናለን እኛን አይመለከትም ስለ ማኒፌስቶ ላይ የተነሱ ነገሮች ብዙ ማኒፌስቶ ላይ ስለወራን ደግመን ማንሰብ ለምሳሌ ስለ 50 ዓመት ያወራል ከ50 ዓመት በፊት እስከ 50 ዓመት በኋላ የተጠማነው ነገር ማግኘት አለብን የሚል ነገር አለ ለምንድን ነው 50 ዓመት ከ50 ዓመት በፊት ምን ነበር ኢትዮጵያ ውስጥ አምባገነን ስርዓት የተፈጠረው ኢትዮጵያ ውስጥ ከ50 ዓመት ወዲህ ነው ደርግና ኢህአዴግ ከዛ ብልጽግና ነው አምባገነን ስርዓት ኢትዮጵያ ውስጥ የተፈጠረው ዜጎችን እንደ ቁስ ያዘ ንጉሳዊ ስርዓት ዜጎቹን እንደ ባሪያ ሲሸቅጥ የነበረ ስርዓት ዜጎቹን ቀኝ የገዛ ስርዓት ዜጎቹ ሲጨፈጭፍና ሲያሰቃይ የነበረ ስርዓት
ንጉሳዊ ስርዓቱ እንዴት ነው እስክንድር ነጋ ማየት የሚፈልጉት? 50 ዓመት ለምንድን ነው ሪፈረንስ የሚሆነው? ከ50 ዓመት በፊት የተሻለች ሀገር እንደነበረ ከ50 ዓመት በፊት ኢትዮጵያ ውስጥ ዛሬ ያለው ህብረተሰብ የተሻለ ኑሮ ይኖር ነበር? እንደ ባሪያ የሚሸቀጥበት ንጉሳዊ ስርዓት አልነበረም? የንጉሱ የግል ንብረት አልነበረም? ከቀኝ ግዛት ባልተናነሰ አልነበረም ሲተዳደር የነበረው? ይሄን ሁሉ ማየት ያስፈልጋል እና በመግለጫቸው ስለኔ ኢማቹሪቲ ነው ያለው። ኢማቹሪቲ ምክንያቱም ሰላሙን አይፈልጉት ማለት ይሄ ሁሉ ቅድመ ሁኔታ ካልተሟላ ምንድነው አማራጫቸው? ጦርነቱን መቀጠል። ጦርነቱን በመቀጠል ውስጥ ትልቁን ዋጋ የሚከፍለው ማን ነው? የምንዋጋለታለን፣ እንሞትለታለን፣ ወልዶናል፣ ፈጥሮናል የሚሉት ህዝብ። ስለዚህ እነሱ ይሄ ቅድመ ሁኔታ ካልተቀበሉልን መንግስት ይሄን ቅድመ ሁኔታ ካልተቀበለ ወይም ደግሞ ዓለም አቀፉ ማህበረሰብ ይሄን ጫና ካላደረገ የኦሮሞ ህዝብ እየሞተ ከቀዩ እየተፈናቀለ ሀብት ንብረቱ እየወደመ የአማራ ህዝብ እየሞተ እየተፈናቀለ ሀብት ንብረቱ እየወደመ ይቀጥላል ማለት ነው። ዋይ ለኔ ቢያንስ ይሄ ውድመት አይበቃቸውም? ቆም ብሎ ማሰብ አይችሉም? ሪያሊስቲክ የሆነ ነገር ይዘው ለምን አይመጡ? ለኔ ብቸኛው መፍትሄ መንግስትን ማስገደድ ካስፈለገ በግልጽ መናገር ያለባቸው ነፃ ገለልተኛ ፍትሃዊ የሆነ ምርጫ የሚካሄድበት ነባራዊ ሁኔታ ይፈጠር በቃ ብሎ መንግስት ላይ የአሜሪካ መንግስት ጫና ያድርግ። በጋራ ምርጫ ቦርድ እናቋቁም። ከዛ በገለልተኛ ፍትሃዊ የሆነ ምርጫ እናካሂድ። ፍትሃዊ የሆነ ነፃ የሆነ ምርጫ እናካሂድ። በምርጫ የስልጣኑን እንቆጣጠር። ሌላ ይሄ ሽግግር መንግስት ብልጽግና ከክልሉ ለቆ ይወጣልኝ ከዛ ፋኖ መር የሆነ ክልል ሽግግር መንግስት ምናምን ይልቀራቅም ቦስት አትገባ። በአንድ አመት ውስጥ ከፍለ ፊት ምርጫ አለ። ያንን ምርጫ እንዴት ዲሞክራታይዝ እናድርገው? ከዛ ዲሞክራታይዝ በሆነ ምርጫ ላይ በፖሊሲ ደረጃ ተከራክረ ስልጣን መቆጣጠር ስትችል ኦላም የሚፈልገው የኦሮሞ ህዝብ የራስን እድል በራስ የመወሰን መብቱን ከሆነ በቱሰርድ ጨፌ አስወስኖ ያምጣው። ግዴታ ነው፣ ተግባራዊ ይደረጋል። ፋኖ መር የሆነ መንግስት አማራ ክልል ማቋቋም ከሆነ የአማራ ክልል መንግስት ያሸንፍ። ለምን የዲሞክራሲን አማራጭ ይዘውታል? አንዱም ላይ አላየውም። ይሄን ነው ለምሳሌ አንድም የዲሞክራሲያዊ ምርጫውን መንግስት ከፊት ለፊታችን የቀረው ከአንድ አመት ያነሰ ጊዜ ነው። ይሄን ምርጫ መንግስት ያሻሽል፣ ምርጫ ቦርድን ይከልስ የሚል አንድም ሰው አለ። በዲሞክራሲ አለማመን ማለት ይሄ ነው። በዲሞክራሲ ጥያቄ አይደለም። ጥያቄው የስልጣንና የስልጣን ነው። ቅድም አንተ እንዳልከው የኦሮሞ ሪፈረንደም ጥያቄ የልዩነት ነጥብ አልነበረም በታንዛኒያው ድርድር። አብዛኛው የሚባሉ ፖለቲካል የሚባሉ ጥያቄዎች ተመልሰው ይሄ ጥያቄ በሚመለስበት ሰዓት ላይ ሰራዊቱን የት እናርገው፣ የሰራዊቱን አመራሮች ምን ውስጥ እንክተታቸው በሚለው ላይ ነው ልዩነት የመጣው እንጂ በአብዛኛው ነገር ላይ ስምምነት ላይ ተደርሷል። ግን ሰራዊቱን የት እናስገባው፣ አመራሩን ምን ቦታ ላይ እንሹመው የሚለው ላይ አለመስማማቶች ተፈጥሯል። ስለዚህ ለኔ በሶስቱም ውስጥ ኢማቹሪቲን አይቻለው። አንሪያሊስቲክ የሆነ ጥያቄ ይዞ መጥቷል። አንዳንድ የኤምባሲው ሰዎችም እንደሚሉት አንደራደርም ከማለት የተናነሰም አይደለም ያስቀምጧቸው ሪኳየርመንቶች ለመደራደር ፍቃደኞች አይደሉም። after all this damage ማለት ይሄ ሁሉ ውድመት በህዝባቸው ላይ በህዝብ ሀብት ላይ በመሰረተ ልማት ላይ ካደረሱም በኋላ አሁንም ለመነጋገር ችግሩን በውይይት ለመፍታት ፍቃደኞች አይደሉም። ያሉት ጀስት የቃላት ድርረታ ነው። የኦላ መግለጫ ውስጥ የቃላት ድርረታ ነው የምትመለከተው። መንግስት ሰላምን አይፈልግም፣ ሰላምን የሚፈልገው ለዚህ ነው የሚፈልገው። ስለዚህ ብሎ 2% ለኔ በግማሽ ገጽ መጠናቀቅ የሚችልን መግለጫ በሁለት ገጽ ያመጡበት ምክንያት አላስፈላጊ የቃላት ድርረታ ውስጥ ስለገቡ፣ 3 ገጽ ያደረጉትም አላስፈላጊ የቃላት ድርረታ ውስጥ ስለገቡ ፕሪሳይስ የሆነ መግለጫው ግማሽ ፓራግራፍ አይሆንም። የአሜሪካ መንግስት የአሜሪካ ኤምባሲ ያወጣው መግለጫ በግማሽ ገጽ የወጣ መግለጫ ላይ በ3 ገጽ መልስ እንሰጥበት ምንም ምክንያት የለም። እንደዛ ብንል የተሻለ ነው። አሚን የአሜሪካ መንግስት በዚህ መጠን የሚያሯሩጣቸው ከሆነ ለኢትዮጵያ ህዝብ ያላቸውን ንቀት ነው የሚያሳየው ነገራቸው። አንዱ ነው ማየውስ በዚህ መጠን እንዳልከው በግማሽ ስቴትመንት ሲሯሯጡ
ከውጪ ካላቸው አምላኪነት የሚመነጭ አርጌ ነው የኢትዮጵያን ህዝብ ከመናቅ ነው የሚመነጭ የኢትዮጵያ ምንበል የኦሮሞም የአማራም ወዘተ ወዘተ ከዛ ነው ማስበው ቶሎ ለአሜሪካ ሪስፖንድ እናደርግ የሚል ስሜት ማለት ነው እና ሪሊ ትንሽ እንትን ይላል ማለት ይሄን ያለው እንደ ለአሜሪካ እንትን ለማለት የሚሯሯጡት ብለ እንድታስብ እኔ ራሴ ነኝ በመናገረው አላፊነት ወስደውና ያ ስሜት ተሰምቶኛል አንደኛ ሶስቱም ላይ ውድድራቸው እንደተጠበቀው ነው አንደኛውን ቶሎ ቀድሜ ምናምን በየትኛው ስኮር አረጋለው አይነት ነገር እንዳለው ነው ሁለተኛ እኔ እነዘመነ ቡድን የሰላም ድርድርን በቅድመ ሁኔታ ተቀበለናል የሚለው ነገር ጥሩ ነው ለምንድነው ጥሩ ነው የምለው ትላንትና ድርድር የታባቱ ሲሉ የከረሙ ሰዎች ናቸው አስረስ ቢቢሲ ላይ ወጥቶ አስረስ ዳምጤ ፋኖ አስረስ እንዴት ድርድርማ እንዴት እንቢ ይባላል ብሎ ተናገረ በቀኝ ተረባረቡበት ወጣና እኔ ታዲያ ዓለም አቀፍ ሚዲያ ላይ ቀርቤ ድርድር አስፈልግም እንዴት ላለው ታው እንጂ ምናምን አለ አየ ምን ያህል ለማን ነው ተንበርካኪነታቸው የሚለው ነገርም እንድታና ዓለም አቀፍ ጋይጅ ድርድር አይቻልም ልልነው አለ ግን በኋላ ይቅርታ ጠየቀ መጠየቅ ብቻ ሳይሆን የምን ድርድር ማለት ጀመረ ከዛው ያባሩታላ ምክንያቱም አለቆቹ ያሉት ዲያስፖራ ጀነራሎቹ ያሉት ዲያስፖራ እሱ አይደለም አስረስ አይደለም ራሱን አይደለም እሱን እንደ ሲምቦል አድርጌ ነው ስለዚህ እነዚህ ሰዎች ትላንትና የምን ድርድር የታባቱ ድርድር የሚያነሳ የሥርዓቱ ተላላኪ ነው ባንዳ ነው እንዴት ከሰይጣን ጋር ሰው ይደራደራል ዘመነኩ አንዴ ያለው ነው ድርድር የሚያነሱ ሰዎች ሲሉ ከነበሩበት ወርደው በሰላም ድርድርን በቅድመ ሁኔታ ተቀብለናል ቅድመ ሁኔታችን ደግሞ 1 2 3 4 ማለታቸው አንድ ስቴፕ ነው ያምናል እነዚህ ቅድመ ሁኔታዎች ያስኬዳሉ አያስኬዱም ልንነጋገር እንችላለን አፎርቅ አሁን አንተም ስላነሳቸው አንዳንዶቹ የድርድሩ አካል ናቸው ማለት የደጠረቤዛ ላይ የምታወራቸው ነገሮች ናቸው ዛሬ በቅድመ ሁኔታ የምታመጣው ሳይሆን ጠረቤዛ ላይ ተቀምጣህ በመትደራደር ሰዓት ይሄ ለምሳሌ መከላከያ ይውጣ የሚለው አንደርስታንድ አደርጋለሁ አንተ ያነሳኸውን አፎርቅ ነገር ግን መከላከያ ዋና ተልኮ ዳር ድንበር ማስጠበቅ ነው እነሱ ቢሉም ባይሉ ሰላም ከመጣ መከላከያ ህዝብ ውስጥ አይኖርም ቢሉም ባይሉ ፖሊስ አይደለም የኢትዮጵያ መከላከያ ፌደራል ፖሊስም ክልል ፖሊስም አይደለም ተልኮም እሱ አይደለም ህገ መንግስታዊ ተልኮም እሱ አይደለም ህገ መንግስታዊ ተልኮ ህገ መንግስቱ ማስጠበቅ አደጋ በመጣ ሰዓት እሱም አንዳንዴ ህገ መንግስታዊ ህጎች አሉት እንዴት ይገባል መከላከያ የሚለው ከዛ ውጪ ግን ትልቁ ተልኮ ያገር ዳር ድንበር ማስጠበቅ ሉዓላዊነት ማስጠበቅ አልክም አላልክም ሰላም ከመጣ ምን ያደርጋል አማራ ክልል ኦሮሚያ ክልል ውስጥ ትግራይ ክልል ምን ማያረግም እኮ ምን ያደርጋል ትግራይ ክልል እኮ የለም አለ እንዴ አሁን ትግራይ ክልል አዲስ አበባ ላይ አለ እንዴ መከላከያ ምን ያደርጋል አዲስ አበባ እኔ ስለ የዕለት ተዕለት እንቅስቃሴ ነው ያልኩ ያለው ዋና የፌደራል ተቋማት ምናምን አይጠብቅም ያልኩ አይደለም እና መከላከያ ይወጣል አትጠራጠር ምንም ጥያቄ የለውም ችግር የሚሆነው ግን የአማራ ክልል የጸጥታ መዋቅር ይውጣ ካልክ ነው ችግር የሚሆነው የት ይውጣል የአማራ ፖሊስ ይውጣ ካልክ የአማራ የአድማ ብተና ይውጣ ካልክ የአማራ ማረሚያ ቤት ይውጣ ካልክ እሱ ያኔ ሌላ ጉዳይ ነው የሚሆነው ኢንክሉዲንግ ኢቭን ፌደራል ፖሊስ ማለት ስለዚህ አንዳንዶቹ ነገሮች በድርድር ወቅት በጠረጴዛ ላይ
እና በሚመጣው ሰላም የሚመለሱ ነገሮች ናቸው ለዚህ ነው እኔ ብዙ እንትን ያላለኝ ፈኒ የሆኑ ደግሞ አሉ እንዳልኩ የዲያስፖራ ጀነራሎች ስለጻፉት በጣም አስቂኝ የሆኑ ነገሮች እኔ እንዳንዴ I mean I don't know ይመጥናል ምን ነጋገረው ነገር ስለሚከብደኝ ነው አማራ ክልል የብልጽግና መዋቅር ይውጣ ቢየት ነው የሚሄደው ወጥቶ ብልጽግናዎች የአማራ ብልጽግናዎች የት ሄዱ ኦኬ አሁን ደግሞ ማሰደድ ነው 2 ሚሊዮን ሰዎች ይውጡ የት አዲስ አበባ ይውጡ ኦሮሚያ ይዱ ወደ ትግራይ ይዱ 2 ሚሊዮን አባል እኮ ነው ያለው ብልጽግና ከነሱ ከእንትን ካሉት በላይ አሰለፈን ምናምን ከሚሉት በላይ ነው መዋቅሩ ያለው መዋቅር ስለዚህ የብልጽግና ፓርቲ እና መዋቅሩ ፈርሶ እኔ ጥሩ ነው የሽግግር መንግስት አማራ ክልል ላይ በመታጠራቸው ፖዚቲቭ ነው እንኳንም በአማራ ክልል ታጠራችሁ ይሄን ነበር ስንነግራችሁ የነበረው ይያለው ትላንት የሚያገባችሁ አማራ ክልል ነው እንጂ ኦሮሚያ ያገባችሁም ትግራይ ያገባችሁም ሌላ ያገባችሁም ሶ የአማራ ክልል ላይ ሽግግር መንግስት ማለታቸው ጥሩ የአማራ ክልል የብልጽግና መዋቅር ይውጣ ማለት ግን ምንም እንዳልከው አንሪያሊስቲክ ይሆነ ሽግግር መንግስት ይኖራል አይኖርም ይሄም ቢሆን የድርድሩ ውጤት ነው ድርድሩ ወዴት ይወስደናል የሚለው ነው ስለዚህ እኔ አፎርቅ ለማለት የፈለኩት ምንድነው ከነዘመን አንፃር በካንደራደርም ወደ ቅድመ ሁኔታ መምጣታቸው ጥሩ ነው ብያስባለሁ ግን እርግጠኛ ያልሆንኩት የመሬት ላይ ያለ ጽሁፍ ነው ወይስ ዲያስፖራ ያለ ጽሁፍ ነው የሚለው ላይ እኔ የዲያስፖራ ጀነራሎች የጻፉት ነው ብዬ ስለማምን ምሬ ወዳጆን ጠርቼ ዋናግረው መጻፉንም ላቅ ይችላል ግዘቱንም ላቀው ይችላል መሳፍንት የሚባለው የጎንደሩ እነዘመነ ጋር ያለው ሰውዬ እንደውም የመጀመሪያውን ስቴትመንት ማንበብ ይችላል አይመስለኝም ከይቅርታ ጋር ሌሎችም ማለት ነው በተወሰነ ቀደም እንዳልኩት እና ስረስ ኮንታክት ተደርገው ሊሆን ይችላል ስለዚህ መሬት ላይ ያሉት ሌላ ናቸው መግለጫ ጻፊዎቹ ሌላ ናቸው የውክልና ጦርነት ነው ምንለው ለዚህ ነው የዲያስፖራ ጀነራሎች ነው የሚመሩት ምንለው ለዛ ነው ዲታችድ የሆነ ነው ምንለው ለዛ ነው የተነጠለ ነው ምንለው ለዛ ነውና አንዱ ችግርም ይመስለኝ እሱ ነው ወደ ተግባርም የመመንዘር ስጋት የሚያጋጥመው የዲያስፖራ ጀነራሎች የሚሳተፉበት ስለሆነ ነው ከነስክንድር አንፃር እነስክንድር እኔ አንድ ማመን ያለባቸው ይመስለኝ የህልውና አደጋ አማራ ክልል ውስጥ ያጋጠመው የእስክንድር ቡድን ነው የእስክንድር ቡድን አፋድ የህልውና እንደ ደርሶኮልድ ህልውና በጣም የተለመደች ቃል ብትሆን የመጥፋት አደጋ አጋጥሞታል የእስክንድር ቡድን ምክንያቱም እየፈረሰ ነው ፈራርሶ ወላልቆ ያለቀ ነው ጎንደር ከሞላ ጎደል ፈርሷል እኔ ያለኝ መረጃ እሱ ነው 3 ክፍለ ጦር ነው ምናም ብሎ ያደራጁት አይልኮ ለቆ ገብቷል ወደ መንግስት ንወያይ ሰላም ብሎ ማለት ሌሎች ቦታዎች ላይም ተመሳሳይ ነገር ነው ሶ ባንድ በኩል መዋቅሩ ወላልቆ እንደ አጥር እንደ ደሃጥር ይባላል የደሃጥር አይኑር ትላለች እናቴ ነፍሷን ይማ የደሃጥር ምንድነው አጥሩ መጀመሪያ ሰሞን በእርጥብ እንጨት ታጥረዋለና እንጨት እርጥብ በሆነ ሰዓት ጥቅጥቅ ያለ እንጨት ነው ምክንያቱም ከዛ በኋላ ከአመት በኋላ እንጨቶቹ ይደርቃሉ ሲደርቁ ልጅን ይላክ በል እንግዲህ አንዷን እንጨት ሰባርጋትና ትነዳለች ተጠቀም በሚቀጥለው ቀን ሌላኛውን እንጨት ትስባለ የዳንጥር ማለት ከዛ በኋላ እንጨቶቹ ተመዘው ባዶ ይሆናል ማለት የዳጥር ሆኗል የነስክንድር መዋቅር የዳጥር ነው ሰው መዋቅሩ ተነቅሎ ምናልባት የሆኑ ምሰሶዎች ብቻ ነው የቀሩት ይሄ ምሰሶ አደጋ ላይ ነው ያለው አደጋ ላይ ያለው በውጫዊ ምክንያትም ነው አደጋ ላይ ያለው አፈወርቅ ለምሳሌ እነዘመነ ከነ ኢሳያስ ጋር ተገናኝተዋል ከሻቢያ ጋር ተገናኝተዋል ከቲፒኤልኤፍ ጋር ተገናኝተዋል ሶ የሚሊተሪ አቅም የመረጃ አቅም የጦር መሳሪያ አቅም አላቸው ኤንድ እነዘመነ ደግሞ የወሰኑት መጀመሪያ ማጥፋት ያለብን አፋድን ነው ብለው ወስነው የዘመቻ አንድነት ትልቁ ዓላማ አፋድን ማጥፋት ነው ነበር ስለዚህ ሊቋቋሙት የሚችሉት ነገር አይደለም እነስክንድር ጋር ያለው ኤርትራም ብዙ ለነስክንድር ቦታ የሰጠች አይመስለኝም ቲፒኤልኤፍ እነስክንድር በጠላትነት ፈርጇቸዋል
ቢኮዝ የወልቃይት ራያ ጉዳይ ላይ የወሰዱት አቋም ለቲፒኤልኤፍ ምቾት አይሰጥም ስለዚህ በውስጥም በውጭም የመጥፋት አደጋ ያጋጠመው መዋቅር ነው የእስክንድር መዋቅር ይሄንን አምኖ መቀበል አለበት ብዬ ነው ማስበው ስለዚህ ነው ከመንግስት ጋር መደራደር ከማንም በላይ ለእስክንድር ቡድን ወሳኝ የሚሆነው አለዛ ቀደም እንዳልኩት ለቀው ይወጣሉ ወደ መንግስት እየተቀላቀሉ ነው አጥሩ ይሏልቃል የውጭ ኃይል አለ ከሻቢያ የሚመጣ ከቲፒኤልኤፍ የሚመጣ ከነዘመነ የሚመጣ ኢቭን ከመንግስት የሚመጣ ሶ የመጥፋት አደጋ ውስጥ የገባ መዋቅር ነው ዲያስፖራው ደርቋል በዛ ላይ ደግሞ ትልቁ የደም የሚባለው የፋይናንስ አቅም ያለው ዲያስፖራው ደርቋል ሚዲያውን ፕሮፓጋንዳው ደርቋል የለም አሁን የእስክንድር ፕሮፓጋንዳ ብዙ ዛሬ ይሰማል ነገ ይጠፋል ከነጎዳ ይሰማል ይጠፋል ሶ ብልጭ ድርግም ውስጥ ገብቷል ለአንድ ቀን ሆኗል ፕሮፓጋንዳቸው ስለዚህ እኔ ከምንም ነገር በላይ ቀድሞ ማሰብ ያለበት የእስክንድር ቡድን ነው ብዬ ነው ማሰብ ሶ እነዚህ ሰዎች በርግጠኝነት እነዘመነ ዛሬ ቅድመ ሁኔታን ቢሉ የተመቱም ስለሆነ ሰተት ብለው ወደ ድርድር ሊመጡ ይችላል ስለዚህ እኔ እነስክንድር ሲሪየስ የሆነ አደጋ ላይ ያለ መዋቅር ነው እነጃልማሮ እኔ ከይቅርታ ጋር አሉ ብዬ ለማለት እየከበደኝ ነው አፈወርቅ አንተ መሬት ላይ ስላለ ባመለካከት ባስተሳሰብ የነሱን አስተሳሰብ የተሻከመ ኤሊት ሊኖር ይችል ይሆናል እንጂ ፊዚካል እንደ ድሮ አካባቢ ተቆጣጥረው እንደዚህ ምናምን ያላል መሰለኝ ሶ ገፍተው በጣም አንደኛ ግማሽ አካሉ ነቅሎ ወጥቶ ወደ መንግስት ገብቷል በሌላ በኩል ይሄ የፈጸሟቸው ወንጀሎች ምኖች በህብረተሰብ ውስጥ ሌላ ስሜት ፈጥሯል ሶስተኛ መንግስት ይሄደበት ያለው መንገድ ያጠፋቸው ነው ያለው ስለዚህ አሁንም ኦላም ሄዶ የዲያስፖራ መዋቅር ነው የሆነ ያለው ስለዚህ ቆም ብሎ አስቦ ማቀብ ይጣል ምናምን ይባል ምናምን ከማለት ይልቅ ሪያሊስቲክ የሆነ ለድርድር የሚያመጣ ነገር ቢያስብ ነው የሚሻለውና ትልቁ ነገር ለማጠቃለል ያነሳ ያለው ታጠቃልሏል አንተ አደጋ ውስጥ ወድቀዋል የፋኖ ሁለቱም ቡድንም ኦላም አደጋ ውስጥ ወድቀዋል ስለወደቁ ትንሽ አሜሪካ ስትመጣ እንዴ ብሎ ይሄ ለቶሎ ብሎ ለመነሳትና በቃለን እኮ በህይወት አለን አሁን ያው አሜሪካ አስተዋወሰችን የሚል አይነት ስሜት ነው የማየው የተጋነነ ሐሳብ ሊሆን ይችላል ይሄ ግን እኔ አንደርስታንድ ያደረኩት ባለፉት ወራት እንዲህ አይነት ነገሮች ናቸው ሶ እንደ መውጫ ለምታስበው ከዚህ አንፃር ማጠቃለያም ስጠን አፈወርቅ ጥሩ አይ ቲንክ ለምሳሌ ከነስክንድር ጋር አርጋ ያነሳው እነስክንድር ኦልሞስት ኢነስሚ ኤግዛም ከሁለት ከ3 ወር በፊት የገመገሙት ነገር ነበር ወደ አስመራ የላኩት መልክተኛቸውን እስክንድር ሲነግረው ያለው ምንድነው በ6 ወር ባነሰ ጊዜ ውስጥ እናንተን ድጋፍ ካላገኘን በ6 ወር ውስጥ ልንጣፋ እንችላለን ብሏል ነገር ተናግሯል ኦልሞስት ስለዚህ 3 ወር ይሄዳል ኦልሞስት ወደ መጥፋት ላይ ነው አንተ እንዳልከው ያው የደሃ ጥር ሆኗል የሚለው ሼር አደረጋል ግን የደሃ ጥር የሆነው የእስክንድርን ፋኖ ወደ አዲስ አበባ እንዳልገባ ያቆመኝ የኃይል እሱ ነው የሚል ደግሞ አሁን የአማራ ፋኖ ብሔራዊ ኃይል የሚባለው አለ ስለዚህ ምን ያህል ከዚህኛው ደግሞ ያነሱ ቢሆኑ እነሱስ በአደባባይ ነው በድምጽ ነው በማስረጃ ነው እንግዲህ የምናወራው አይደል የእስክንድርን ወደ አዲስ አበባ የምናደርገውን ዘመቻ ያስቆመን የእስክንድር ፋኖ ነው ወደ አዲስ አበባ የምናደርገውን ዘመቻ ያስቆመን የሚሉ እኮ ኃይሎች አሉ በነዘመነ የሚመሩት ኃይሎች ስለዚህ ከዚህ ከፋ አደጋ ላይ ያሉት ደግሞ አንደኛው እነሱም ናቸው ከዚህ ባነሰ ደረጃ ምክንያቱም በአንድ ላይ ለመሰባሰብ የተሰባሰቡት ኃይሎች የጋራ መግባባት የላቸው የጋራ መናበቦች የላቸው የጋራ መከባበር የላቸው የጋራ መቀራረብ የምትላቸው የላቸው መተማመን የሚባል ደረጃ ላይ አልመጡ 13 ሰው ተሰብስቦ 13ታችንም አንድ ሰው ከማከላችን ሊቀመንበር አናደርግም ሁላችንም ሊቀመንበር እንሆናለን ሁላችንም ሎጂስቲክ እንሆናለን ሁላችንም እንደዚህ እንሆናለን ብሎ እኮ ተስማምቶ ይወጣል ይሄ ኃይል ከፍተኛ የሉና አደጋ አለበት ኢንተርናሊ መግባባት ስለማይችል ማለት አንተ ለምሳሌ እስክንድር ባወጣው መግለጫ በአማርኛ ያደረገበት ምክንያት ይገባል ምክንያቱም እስክንድር በእንግሊዘኛ ጽፎ መግለጫውን ቢልከው ወይ ደግሞ የእስክንድር ወዳጆች አውሮፓ አሜሪካ ያሉ ልጆች መግለጫውን ጽፈው ቢልኩት
እስክንድር ዙሪያ ላይ ያሉት አብዛኞቻቸው እንግሊዘኛውን አይረዱትም እስክንድር በድምጽ አሁን ለምሳሌ ከአፍሪካ ህብረት ተወካዮች ጋር አንድ የስልክ ንግግር አድርጎ ነበር እስክንድርና ሌላ አንድ የሱ ስራ አስፈጻሚ ከሆኑት መካከል እስክንድር each and everything የአፍሪካ ህብረቱ ሰውዬ የሚናገረው ለዛ ሰውዬ መተርጎም አለ እየተረጎመ ከዛ ሰውዬው የሚናገረው ደግሞ እየተቀበለ ለነዛ ደግሞ በእንግሊዘኛ ያስተላልፋል ቋንቋን እንደ ባሪየር አለና መግለጫው በእንግሊዘኛ ልኮ በእንግሊዘኛ የላከው በአማርኛ ለነሱ ከሚያስረዳቸው የተሻለው አማራጭ ለእስክንድር ምንድነው በአማርኛ መግለጫውን አጥቶት የአሜሪካ ኤምባሲ አማርኛውን እዛው ራሱ ፈቶ እንዲረዳው ማድረግ ነው የተሻለ መፍትሄ ብሎ ነው የተቀበለው ቲፒኤልኤፍ ለምሳሌ ማሲንጋ ለምንድነው በዚህ ቀጥታ በላከው ድምጽ ላይ ግን የተወሰነ እንግሊዘኛ ተጠቅሟል ትንሽም ማሰማት organization has deliberated on the statement issued on May 23rd 2025 by the US Ambassador to Ethiopia, His Excellency Irvin Masinga. Foremost, though, we would like to commend and wish for the success of President Trump's efforts to end wars both in Africa and elsewhere in the world. We cite the recent agreements between the warring factions in the DRC as a worthy example. In a statement, Ambassador Masinga has called on FANO to come up with realistic and peaceful objectives regarding the ongoing war in the Amhara region. While we understand and support the spirit in which this has been said, we would also like to stress that APO operates under a much loaded manifesto which not only guides its struggle, but clearly articulates a vision for the nation as a whole. This vision, unlike the hate-fueled identity politics of the regime, is in line with the international norms of our age. We'd also like to point out that we have shared this vision of ours with representatives of the US, the EU, the AU, and IGAD. And should Ambassador Masinga desire further engagement on this issue, our door is wide open. We have also noted that Ambassador Masinga had called on the Ethiopian regime to desist from further drone attacks against its own citizens. However, this initial statement was withdrawn a few hours later and replaced by an edited version that omitted any mention of drone attacks. This is highly regrettable in light of the fact that what the ambassador had said was in perfect alignment with the truth, and that made the ambassador a voice for the voiceless who are being wantonly targeted by the regime's drones and artillery attacks. We fear this kind of backsliding would embolden the intransigence of the regime and heighten the sense of alienation of its opponents from the international community, which has far too long ignored Ethiopia's vicious internal wars. We thus call upon the international community, one, to call upon the Ethiopian regime to stop attacking its own citizens. The two, to establish an international team to investigate possible war crimes and to hold those responsible accountable to the rule of law. Three, we also urge the international community to give due attention to the genocidal aspect of Ethiopia's deep-rooted political problems. The ethnic-based hate politics of the regime is propelling the nation towards genocide, and there is absolutely no way the world will not be affected by the eventual outcome of this unfolding tragedy. The time to act is now, particularly with the spirit and drive of the new American administration. On our part, we'll continue to be a willing and positive partner to the initiatives of the international community so that our nation will come to see the peace and real change for which we have collectively yearned for the past 50 years. Speaking on behalf of the Amhara Fano People's Organization, this is Iskandar Nagga, May 24th, 2025. Thank you. እኔ ባጭሩ አፈወርቅ ማኒፌስቶ አዘጋጅተናል ማኒፌስቶአችን መደራደሪያችን ነው ካላነበብከው አምባሳደር ማሲንጋ ማኒፌስቶአችንን እንልክልሃለን just ይሄን ብሎ ቢያቆመው ምንድነው እኔ እንደ ወንድም ነው እስክንድርን እየጠየቁት ያለው ግን በቃ አለንኛ ተሳስተሃል ሪያሊስቲክ የሆነ ነገር አድርጉ ምትለው ሪያሊስቲክ የሆነ ማኒፌስቶ አለን በማኒፌስቶአችን ላይ እንደራደራለን የተሻለ ይሆን ነበር ብዬ አስባለሁ ምክንያቱም የነስክንድር ድርጅት መሬት ላይ ረግጧል ብዬ ስለማስብ መግለጫቸውም የመሬት መግለጫ ነው ዲፈረንሱን በደም ሰውይ ስለነዘመነ ስናወራ የነዘመነ መግለጫ የዲያስፖራ ጀነራሎች መግለጫ
ምንም የሚያያዝ ነገር የለውም ከነ ዘመነ ከሌሎች ጋር እዚህ ውጭ ያሉት ነው የሚወስኑት ነገሮችን ኢምፖሲብል ምንም የሚያደርጉት ውጭ ያሉት ናቸው እነ እስክንድር ጋር ግን መሬት ላይ ድርጅትም አለ አሁን እስክንድር እየተሸረሸረ ነው ቅቡልነቱ ይወራል ለጊዜው ሱልቶውና የመሬት ላይ ያለው ውሳኔ ነው የእስክንድር ውሳኔ ስለዚህ እኛ ማኒፌስቶ አለን በማኒፌስቶአችን መሰረት እንደራደር ማሲንጋ ካላነበብከው አንብበው ብሎ ቢል አያልቅም ይሄ ጉዳይ ነው ለዛ ነው እየጠየቅኩ ያለሁት ሶ ቀጥል ይቅርታ አንደኛው ኦሬዲ ኮ የአሜሪካ ኤምባሲ ኮ በአካል ሄዶ የእስክንድር ቡድን እንኳን አነጋግሯል ከተወሰነ ጊዜ በፊት የአሜሪካ ኤምባሲ ከአውሮፓ ህብረት ከአፍሪካ ህብረት ከኢጋድ ምናምን ተወካዮች ሄደው እኮ በአካል ከእስክንድር ነጋ ቡድን ጋር በጌታ አስራደ ከሚመራ ቡድን ጋር ቁጭ ብለው ተነጋግረዋል ሰሙኤል ወሎ ውስጥ አካባቢ ይሄንን አቶ እስክንድርም በይፋ ተናግሯል ብዙ ጊዜ ጫጫታ ላይ የፈጠረው እንዴት ተደራደረ ምናምን የሚል ጫጫታ ፈጥሮ ነበር በሆነ ጊዜ ለካስታውስ ስለዚህ ስለ ማኒፌስቶ ላይ ስላሉት ነገሮች ስለሚዋጉበት ስለምናም ለአሜሪካ ኤምባሲም ለተለያዩ ሰዎችም ለማስረዳት ሞክረዋል የአሜሪካ ኤምባሲ it's not convincing የሚል ነገር ነው ይዞ ይመጣው convincing አይደለም ስለዚህ ተጠበቀና አሁን ሜቢ ዱላው በስቶባቸው መዳከም ውስጥ ስላሉ እስቲ ደግሞ የተሻለ አቋም ለውጥ ካደረጉ ብሎ ይሄ መግለጫ ይዘው ይሄ መግለጫ ለኔ አንደኛው ውስንነቱ ለምሳሌ አንዲት መስመርም ስለ ቲፒኤልኤፍ ያነሳው ነገር የለም ከትግራይ ጉብኝት የተመለሱ አምባሳደር ናቸው አምባሳደር ማሲንጋ እንደተመለሱ በቀናቱ በአንድ ቀን ነው ወለቀን በማግስቱ አካባቢ ነው የተጻፈው ይመግለጫ ስለ ቲፒኤልኤፍ ስለ ምርጫ ቦርድ ውሳኔ በቲፒኤልኤፍ እና በፌደራል መንግስቱ መካከል ስለተገባው ተቃሮ ምንም ነገር ነው ያለው እዛ ሆኖ ለተለያዩ ሚዲያዎች በሰጡት መግለጫ አሁንም የኤምባሲው ዩቲዩብ ቻናል ላይ ማግኘት ስለሚቻል ያሉት ፖለቲካ ሰከንደሪ ነው የተፈናቀሉ ዜጎችን ወደ ቦታቸው መልሷቸው የሚል ንግግር ነው ያደረጉት ወደ ቦታቸው ይመለሱ አርሶ ይብሉ እኛ በቋሚነት እነዚህ ሰዎች ቀለብ እየሰፈርን ልንቀጥል አንችልም ስለዚህ ወደ ቦታቸው ይመለሱ ፖለቲካቸውን ሰከንደሪ ያድርጉ መጀመሪያ ለሰባዊነት ቅድሚያ ሰጡ የሚል ነገር ነው መግለጫቸው ውስጥ እንደዚህ ነገር አጣለ but they know the TPLF leadershipዎች ከሳቸው ጋር የተገናኙ ሰዎች አምባሳደር ማሲንጋ አዲስ አበባ እንደመጡ መግለጫ ሊያወጡ እንደሚችሉ ያውቃል ምን አይነት መግለጫ ይዘት እንደሚኖረው ያውቃል ብዬ ነው ማለት ለነ ዘመነ ሰዎች ቲፕ ያደርጓቸው ነው የሚመስለኝ ለነ ዘመነ 3 ገጽ ማመልከቻ የሚመስል ደብዳቤያቸውን አቀባብለው ነው የተቀመጡት ግን መግለጫውን ያኛውን ወደ መግለጫው እንደወጣ ወዲያውኑ አየር ላይ ነው ሪስፖንድ ያደረጉት they were ready for it they were waiting for it ሌላኛው መከላከያ ይውጣ የሚለው ነገር ነው ያልተቀበልኩበት አንደኛው ምክንያት መከላከያ ይውጣ ማለትና መከላከያ ወደ ካምፑ ይመለስ ማለት ይላል መከላከያ ከአማራ ክልል ሊወጣ አይችልም ወደ ካምፑ ነው ሊመለስ የሚችል አማራ ክልል ኦሮሚያ ክልል ነው መከላከያ አማራ ክልል ኦሮሚያ ክልል ትግራይ ክልል አፋር ሶማሌ ክልል ካምፖች አሉት ወደ ካምፑ መመለስ ይችላል ሁለት እዚህ ሀገር ላይ በተደጋጋሚ ጊዜ የሉዓላዊነታችን መገለጫ ዳር ድንበር ብቻ አድርጎ የመሳል ችግር አለ ብዙ ሰዎች አሁን ለምሳሌ የመከላከያ ስራው ምንድነው ስትለው ዳር ድንበር መጠበቅ ነው ሌላ ስራ የለውም ይላል ምክንያቱም የሉዓላዊነታችን መገለጫ ዳር ድንበር ነው ለዛ የሉዓላዊነት መገለጫ መንግስት የሉዓላዊነት መገለጫ ነው መንግስት ብልጽግና ማለት አይደለም ቲፒኤልኤፍ ማለት አይደለም ፋኖ ማለት አይደለም እስክንድር ማለት ወይ ዘመነ ማለት ወይ ጠቅላይ ሚኒስትር አብይ ማለት አይደለም መንግስት የሉዓላዊነት መገለጫ ሉዓላዊት ሀገር ስለሆንክ ነው መንግስት የሚኖር መንግስት ከሌለ ሉዓላዊት ሀገር አይደለም ማለት ህገ መንግስት የሉዓላዊነት መገለጫ ነው ሉዓላዊ ያልሆነ ህዝብ የሉዓላዊ መገለጫው ህገ መንግስት ይኖራል ያልሆነ ህዝብ ግን ህገ መንግስት አይኖረው ስለዚህ ሉዓላዊነትን መጠበቅ የመከላከያ ሰራዊቱ ስራ ነው ከተባለ መንግስትን ይጠብቃል የሉዓላዊነት መገለጫ የሉዓላዊ ስልጣን ባለቤት የሆነውን ህዝብ ይጠብቃል ዳር ድንበር ይጠብቃል ዳር ድንበር ሊኖር ይገባል ሀገር ስትሆን ከዛ በኋላ ደግሞ እንደ ሀገር እንደ ሉዓላዊ ህዝብና መንግስት እንዳለው ደግሞ ህገ መንግስት ያስፈልጋል ያንን ይጠብቃል ስለዚህ መከላከያው የሉዓላዊነታችን ጠባቂ ነው መከላከያው ከክልሉ ሊወጣ አይችልም
አፈወርቅ ኦፕሬሽናል ስራ ውስጥ አይሰማራ የኔን ኮንቴክስት ከተረዳኝ ኦፕሬሽናል ስራ ውስጥ አይሰማራም እንደ ፌደራል ፖሊስ እንደ ክልሉ ፖሊስ እንደ ክልሉ ሚሊሻ ምናምን መሰማራት አይችልም እሱ ነው በመደበኛ ሁኔታ ካየ ነው በኮሚኒቲ ፖሊሲንግ ሃንድል የምታረገውን ነገር በክልል ፖሊስ ራሱ ሃንድል ማድረግ አይጠበቅም አይቻልም ፌደራሉ የሚሰራበት መንገድ አለ ልክ ነው ስለዚህ ከነሱ አቅም ውጪ ካልሆነ በስተቀር እነዛ ማስገባት አይቻልም ኢን ጀነራል ለምሳሌ እርስ በርስ ቢጋጩ ኢንተረስቶች ቢነሱስ አሁን ለምሳሌ ፋኖ የመሬት ይገባኛል የወሰን ይገባኛል ጥያቄ አንስቷል ኦላና ፋኖ ለመቀራረብ እየሞከሩ ነው እየሰሩ ነው እየተባለ ባለበት ሁኔታ ላይ ፋኖ የወሰን ይገባኛል ጥያቄ ይዞ እንደወጣው ሁሉ ኦላዎች ወደ ወሎ ወደ እስከራያ ድረስ የሚሄድ የኦሮሚያ ይገባኛል ጥያቄ አለ በዚህ በኩል ደግሞ ከማሻ አካባቢ ቤንሻንጉል ላይ ይገባኛል ጥያቄ አለ አዲስ አበባ ላይ ይገባኛል ጥያቄ አለ የይገባኛል ጥያቄዎቻቸውንም እዚህ ውስጥ ይዞ ቢመጡስ ነው አንዳንዴ ድርድሩ ለምን ያስፈልጋል አንተ ቀደም እንዳልከው ለምሳሌ እነዚህ ሁሉ ነገሮች ፕሪኮንዲሽን አድርገህ ካመጣህ እነዚህ ከተመለሱ ደን የምትደራደሩ ለምን ነው ምን ለማግኘት ስልጣኑን ወሰድክ አርቢውን ከክልል አስወጣ ክልሉ መንግስት አፍርሳ ፓርቲው ጓዙን ተቀልሎ ከክልሉ እንዲወጣ አደረገ ይሄን ሁሉ ነገር ከተሟላለ ምንድነው ድርድር የምትፈልግበት ምክንያት በቃ ኦሬዲ መንግስት ካልሆነ ድርድር አልደራደርም ነው ያልካለው መንግስት በቃ ይሸነፍልኝ ነው አንድ ጊዜ ዶክተር ለገሰ ሁሉ ይመስሉኛል ባንቀልባት አዝዬ ለወላ መሰለ የወላ ታንዛኒያ ላይ ድርድሩ ሳይሳካ ሲቀር ያወጡት መግለጫ ላይ ያሉት ምንድነው ባንቀልባት አዝዬ ባንቀልባት አዝላችሁ መንግስት አድርጉኝ የሚል ኃይል የሚል መግለጫ አውጥቶ ነው አሁን ባንቀልባት አዘሉን አሁን ነው የመጣው ያን ያህል ነበር አሁን ነው ያው ምክንያቱም ኦልሞስት የተጠየቁት ነገሮች በተቀላላ አብዛኞቹ የድርድሩን አላስፈላጊ ነው የሚያደርጉት ስለዚህ ለኔ ያወጧቸውን መግለጫዎች አንደኛው በጥድፊያው ስላወጡት መሬት ላይ ያለውን ነባራዊ ሁኔታ አልተረዱ ለምሳሌ ኦላ ዘመቻ ግንባር የሚል ዘመቻ ጀምር ያለው ካለ ኦልሞስት ወራቶች አልፏል ኦልሞስት ወደ 2 ወር እየተጠጋ መሰለኝ የዘመቻ አንድነት ሲጀመር ኦላም ዘመቻ ግንባርን ጀምሮ ነው የት ነው ያለው አሁን ምን ያህል እየተሳካለት ነው ስትል የለም አሁን ከሱ በተሻለ የጤና ባለሙያዎች ያነሱት ጥያቄ ነው እየተጫጫው ያለው 2 ወር ሙሉ ዘመቻ አንድነት ብሎ የተዋጋ ኃይል አለ ይሄው አሁንም ያለበትን ያያየን ነው በ6 ወር ውስጥ ፈርሳለው ካልደረሳችሁልኝ ያለ ማይል አለ ኦልሞስት እየፈረሰ ነው እንደዚህ እየፈረስክ ይያለ እንደዚህ አይነት ሪኳየርመንት ይዛት መጣ መንግስት በቃ ተኩስ የማቆም እኔ ብዙ ጊዜ ሪኮመንድ እንደማደርገው ማንኛውም ድርድር እዚህ ሀገር ላይ መጀመሪያ ያለበት ቴምፖራሪ ሲስፋየር ዲክሌር የምናደርግበት ነባራዊ ሁኔታ ይፈጠር በሚል በቃ ተኩስ እናቁም ወደ ድርድር እንግባ በድርድር ውስጥ እነዚህን ያነሳሉ ተኩስ እየተዋጋ መከላከያ ሰራዊቱ እየተዋጋ እንዴት ነው ወደ ከክልሉ ለቆ ቢወጣው አንዳንድ ሰዎች ካስታወስክ እኮ በቅርብ በሆነ ጊዜ በፊት እኮ ተብሎ ነበር መከላከያው ከክልሉ ለመውጣት ፕላን እያደረገ ነው እንዴት እንደሚወጣ መሳሪያውን አስቀምጦ ካልሆነ እንዳይወጣ የሚል ዘመቻ እኮ ተጀምሮ ነው አሁንስ እንደሚሉት መሳሪያውን አስቀምጦ ነው የሚወጣው ዩኒፎርሙን አስቀምጦ ነው የሚወጣው ካምፑን ከፍቶላቸው ዘግቶ አስረክቦ ነው የሚወጣው ስለዚህ ለኔ ዲግሬድድ የሆነ የታጣቂ ቡድን ነው እዚህ ሀገር ላይ ያለው ይሄንን አምኖ መቀበል ነው ያልፈለጉት ቢያንስ አሁን መሸሻ አለን ነው ብሎ ያያሰባሉ በቃ መሸሻ አለን በተቻለ መጠን በቲፒኤልኤፍም ጋር አድርገን ወደ ኤርትራ እንሄዳለን በዛ በኩል እናመልጣለን ተብሎ ስለታሰበ በቃ ካፈርኩ አይመልሰኝ ስለሆነ ነው እንጂ ለኔ ያቀረቡት ድርድር ውስጥ ሊነሱ የሚገባቸው በድርድር ውስጥ ሊታዩ የሚችሉ ነገሮች ናቸው መደራደር ካስፈለገ የመጀመሪያ ቀድሞ ሁኔታ መሆን ያለበት ለህዝባቸው የሚያስቡ ከሆነ ተኩስ እናቁም እኛን ታርጌት ያድርገን እኛም እሱን ታርጌት እናድርግ እሱ እኛም በያዝናቸው ቦታዎች ላይ እነሱም በያዙበት ቦታ አሁን እኮ የዩክሬንና የራሻን አሁን ለምሳሌ ስለ ትራምፕ አድሚኒስትሬሽን ካነሳኮ ዩክሬንና ራሻ እኮ አንድ እኮ የተስማሙበት እኮ የነበረው ነገር እኮ ዩክሬንን በያዘችበት ራሻን በያዘችበት ቦታ ላይ ነው ድርድር በዛ ተኩስ እናቁም ነው ስለዚህ ለኔ መከላከያውን በያዘው እኛም በያዝነው ቦታ ላይ ተኩስ እናቁም እኛም መከላከያውን ታርጌት አናደርግም እነሱም እኛን ታርጌት ያድርጉን እንነጋገር ሶስተኛ ሀገር እንምረጥ
ከዛ የድርድር ነጥቦቻቸውን እነዚህ አሁን የዘረዘሯቸው ጥቁር ወተት አምጡልን ቢሆኑ ይዞ መቅረብ እዛው አደራዳሪ ይከራከመዋል ድርድር ይከራከመዋል ጠረጴዛ ይከራከመዋል ከዛ በኋላ መግባባት ላይ መምጣት ይቻላል ይሄ ባልሆነበት ሁኔታ ላይ ግን እንደዚህ አይነት በቃ አልደራደር ምን የሚያስንቁ ቅድመ ሁኔታዎች ምደረድርበት ምክንያት ለኔም በዛም ብዙ አዋጭ ነው አላስ አፈወርቅ በጣም ነው ማመሰግነው ብዙ ሰዓት ነው የፈጀነው ጥሩ ውይይት ነው ያደረግነው ለዛሬው ዜር ይስጥልኝ መልካም ምሽት አመሰግናለሁ አድማጭ ተመልካቾች ውይይታችን ይሄን ይመስል ነበር ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ጥያቄ አስተያየት ካላችሁ ላኩልን እኔና አፈወርቅ መተን እንነጋገርበት አፈወርቅና ለኤርሚያስ ብላችሁ addiscompass@gmail.com ላይ ብትልኩ ጥያቄዎቹን ይዤ መጥቼ እንነጋገርበታለን የዛሬው ፕሮግራማችን በዚህ ተጠናቀቀ መልካም